በመጨረሻም ኢራን የተከለከለውን ሚሳኤል ተኮሰችው። ከቀናት በፊት ዋናውን ሚሳኤል አልተኮስኩም በቅርቡ ተኩሰዋለሁ ስትል የዛተችው ቴህራን እንደዛተችው አድርገዋለች። ሌሊቱን ታይቶ የማይታወቅ የሚሳኤል ጥቃት እስራኤልን ደብድበዋል። ጦርነቱ ከተጀመረ እስራኤል እንደዚህን ተደብድባ አታውቅም። የእስራኤል ትልልቅ ከተሞች በፍንዳታ የተናጡ ሲሆን ከተሞቹም እንደ መስቀል ችቦ ነደዋል። የኢራን ምላሽ ከጠበቁት በላይ የሆነባቸው እስራኤልና አሜሪካ ነገሩ ከእጃቸው እንደወጣ በይፋ እየተናገሩ ነው። እነሆ ነገሩ ከትራምፕ ቁጥጥር ውጭ ሆነ። ትራምፕ እኔ ብቻዬን ጦርነት እንዲቆም መወሰን አልችልም ሲሉ እጃቸውን ሰጥተዋል። ትራምፕ እንዲህ ያለውን ከሐሞት የመረረ መርዶ ያሰሙት በርካታ የአሜሪካ ወታደሮች በኢራን ሰይፍ መገደላቸውን ተከትሎ በተዘጋጀ የሐዘን ስነ ስርዓት ላይ ነው። ኢራን አድብታ በርካታ የአሜሪካ ወታደሮችን እንደገደለች የሲአይኤ ሚስጥራዊ ሰነድ አጋልጧል። ዓለም ሰክራለች፣ እየተንገዳገደች ነው። የመካከለኛው ምስራቅ ሚሳኤልና ድሮን ውጊያ አፍንጫችን ስር ደርሶ የኢትዮጵያን ኢኮኖሚ ጭምር እያመሰው ነው የሚገኘው። የምናከብራችሁ ውድ የአዲስ ፖስት ቤተሰቦች የኢራን መንግስታዊ ቴሌቪዥን የሞጅተባ ኻሜኒን ወደ ጠቅላይ መሪነት ማድረግ አስመልክቶ በሰራው ዘገባ አዲሱ መሪ በጦርነት ላይ ጉዳት እንደደረሰባቸው ይፋ አድርገዋል። ቴሌቪዥን ጣቢያው ይህንን ያስታወቀው የሞጅተባን ሹመት ተከትሎ በአሰራጨው ዜና ላይ ነው። የዜና አቅራቢዎቹ ሞጅተባን ጃንባዝ ወይም በጠላት የቆሰሉ በማለት የገለጿቸው ሲሆን ይህ ጉዳት የደረሰባቸውም የኢራን መገናኛ ብዙሃን አሁን ያለውን ግጭት በሚጠሩበት የረመዳን ጦርነት ውስጥ መሆኑን ዘግበዋል። ምንም እንኳን ቴሌቪዥን ጣቢያው ስለ ጉዳታቸው መጠንና ሁኔታ ዝርዝር ማብራሪያ ከመስጠት ቢቆጠብም የሞጅተባ አባትና ባለቤታቸው ፌብሩዋሪ 28 ጦርነቱ መጀመሩን ተከትሎ እስራኤል በቴህራን ላይ በፈጸመችው አየር ጥቃት ሕይወታቸውን ማጣታቸው ይታወሳል። ሞጅተባ ኻሜኒን ትላንት ሌሊት የኢራን አዲስ ጠቅላይ መሪ ተብለው በይፋ ቢሾሙም ይህ ጦርነት ከተጀመረ ጊዜ አንስቶ እስካሁን ድረስ በአደባባይ የህዝብ እይታ ውስጥ አልታዩም። ሌሊቱ የኢራን ነበር፣ ምሽቱ የእስራኤል አልነበረም። ኢራን ያልተጠበቀ ጥቃት ፈጽማ የእስራኤል ከተሞች ነደዋል። በዚህም ከተሞቹ በጭስ ጭጋግ ተሸፍነው አንግተዋል። ወዲህ ደግሞ ዶናልድ ትራምፕ ነገሩ ከእጃቸው ቁጥጥር ውጭ እንደሆነ በይፋ ገልጸዋል። ይህ ለኢራን ታላቅ ፖለቲካዊ ድል ተብሎለታል። እነዚህን ጉዳዮች እናንተን በሚመጥን መልኩ ከታማኝ ዓለም አቀፍ ሚዲያዎች አሰናድተን መጥተናል። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። አያቶላህን ጨምሮ በርካታ መሪዎቿን ወታደራዊ አዛዦቿን ያጣችው ኢራን እሳት ለብሳ እሳት ጎርሳም የበቀል እሳቷን እየተፋች ነው። የእስራኤል ከተሞች እንደ ሰዶምና ጎሞራ የእሳት ራት ሆነዋል። የቴል አቪቭ የአየር መከላከያ ስርዓቶች የኢራንን ሚሳኤሎች መመከት ተስኗቸው እየተመለከትን ነው። ጉዳዩ ከሚታሰበው በላይ ለእስራኤል አስጨናቂ ሆኗል። የሌሊቱ ደግሞ ይለይ ነበር። እስራኤል ላይ የወረደው መዓት ጆሮን ጭው የሚያደርግ ነው። ኢራን በክላስተር ሚሳኤል የእስራኤሏን ቴል አቪቭ ከተማ ደብድባለች። ይህ ጥቃት በታሪክ አስከፊው እየተባለ ነው። የኢራኑ ታስኒም የዜና ወኪል እንዳስታወቀው ባለፈው አንድ ሰዓት ውስጥ በእስራኤል ግዛት ላይ አዲስ የሚሳኤል ጥቃት ተከፍቷል። ይህን ተከትሎ ኢራን በእስራኤል ላይ ተጨማሪና አዲስ የጥቃት ማዕበል ማስጀመሯን መገናኛ ብዙሃን በስፋት እየዘገቡ ይገኛሉ። ምንም እንኳን የእስራኤል ጦር አዲሱ የጥቃት ማዕበል አሁን ላይ ማብቃቱን ቢያሳውቅም የእስራኤል መገናኛ ብዙሃን ግን የጥቃቱን አሻራዎች እያሳወቁ ነው። በተለይም የእስራኤሉ ቻናል 12 ቴሌቪዥን እንደዘገበው የተተኮሱት የኢራን ሚሳኤሎችን ለማክሸፍ ጥቅም ላይ የዋሉ የመከላከያ ሚሳኤሎች ስብርባሪዎችን ቢያንስ በ3 የተለያዩ አካባቢዎች ላይ ወድቀው ተገኝተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግጭቱ የሞቱትን የአሜሪካ ወታደሮችን ለመዘከር በተዘጋጀው ስነ ስርዓት ላይ ኢራን ላይ ዋሽንግተን ጥቃቷን ለማጠናከር ቃል በገባችበት በዚህ ወቅት 8 የአሜሪካ ወታደሮች በባህረ ሰላጤው ክልል መሞታቸው ተረጋግጧል። ፌብሩዋሪ 28 አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ጦርነቱ ከተቀሰቀሰ ወዲህ ይህ 7ኛው የአሜሪካ ወታደር ሞት መሆኑ ተረጋግጧል። እንደ እዙ መግለጫ ከሆነ ወታደሩ መጋቢት 1 ቀን በሳውዲ አረቢያ በሚገኝ የአሜሪካ ጦር ላይ በደረሰ ጥቃት ከባድ ጉዳት አስተናግዶ የነበረ ሲሆን ትላንት ምሽት ህይወቱ አልፏል። በወታደራዊ ስያሜው ኦፕሬሽን ኦፒክ ፊውር ተብሎ በሚጠራው በዚህ ዘመቻ የሟቹ ወታደር ማንነት ለቤተሰቦቹ መረጃ ከደረሰ ከ24 ሰዓታት በኋላ ይፋ እንደሚደረግም ተገልጿል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስቴር ከዋና ከተማዋ ሪያድ በስተሰሜን በኩል 2 የድሮን ጥቃቶችን ማክሸፉን አስታውቋል። የሚኒስቴሩ ቃል አቀባይ እንደገለጹት ጥቃቶቹ በሳውዲ መከላከያ ኃይል የተመከኑ ቢሆንም ስለ ድሮኖቹም ሆነ ስለደረሰ ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ይህ ክስተት የቀጠናውን ውጥረት ይበልጥ እያባባሰው ይገኛል። የኢራን ጥቃት የበረታ መምጣቱና በርካታ አሜሪካውያን እየተገደሉ መሆናቸውን ተከትሎ በቀጠናው ያሉ የአሜሪካ ኤምባሲ ሰራተኞች አካባቢውን ለቀው እንዲወጡ ትራምፕ አዘዋል። የአሜሪካ የውጭ ጉዳይ ሚኒስቴር የአስቸኳይ ጊዜ ሰራተኞች ያልሆኑ የአሜሪካ መንግስት ተቀጣሪዎችና ቤተሰቦቻቸው በደህንነት ስጋት ምክንያት ሳውዲ አረቢያን ለቀው እንዲወጡ አዘዋል። ሚኒስቴር መስሪያ ቤቱ አሜሪካውያን ዜጎች ወደ ሳውዲ ጉዞ የማድረግ ሀሳባቸውን በድጋሚ እንዲያጤኑበትም አሳስበዋል። ይህ ውሳኔ የተላለፈው የኢራን ድሮንና ሚሳኤል የአሜሪካ ፍላጎቶችን ኢላማ ያደርጋሉ የሚል ስጋት መኖሩ እንደሆነ ገልጸዋል። የትጥቅ ግጭት
ሽብር፣ ከሀገር የመውጣት ክልከላና ማህበራዊ ሚዲያ እንቅስቃሴን በተመለከተ የሀገር ውስጥ የመውጣት እርምጃዎችን በስጋት ምንጭነት ተጠቅሰዋል። ኢራን በባህረ ሰላጤው ሀገራት የምትፈጽማቸው የድሮን ጥቃቶች በቀጠሉበት በዚህ ጦርነት የተነሳ አሜሪካ የኤምባሲ ሰራተኞቿን ስታስወጣ ይህ የመጀመሪያው አይደለም። ባለፈው ሳምንት በኩዌት ኤምባሲ የነበሩ ሰራተኞቿን ሙሉ በሙሉ አስወጥታለች። በተጨማሪም ሳዑዲ የአየር ኃይል ሰፈሯን ኢላማ ያደረገ ባለስቲክ ሚሳኤል ከኢራን እንደተተኮሰባት ገልጻለች። የሀገሪቱ መከላከያ ሚኒስቴር እንደገለጸው ወደ ልዑል ሱልጣን የአየር ኃይል ሰፈር የተተኮሰውን ባለስቲክ ሚሳኤል መክሸፉንና መውደሙን አስታውቀዋል። ከዚህ አስቀድሞ ሚኒስቴር መስሪያ ቤቱ ወደ ሪያድ ከተማ ሰሜናዊ ክፍል የተተኮሱ 2 የድሮን ጥቃቶችን ማክሸፉን አስታውቆ ነበር። በእንዲህ መልኩ ጦርነቱ ከትራምፕ ቁጥጥር ውጭ ሆኗል። ትራምፕም ይህንኑ አረጋግጠዋል። ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግበዋል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግረዋል ተብለዋል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን ዕድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይሄ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥተዋል። የቀድሞ አያቶላ አሊ ሐሜኒ ልጅ የሆኑት ሞሽታባ ሐሜኒ የኢራን ጠቅላይ ሚኒስትርነት ስልጣን ስለመረከባቸው ለቀረበላቸውም ጥያቄ ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረው እናያለን ብለዋል። ከዚህ ቀደም ትራምፕ ለኔ የሐሜኒ ልጅ ተቀባይነት የለውም ሲሉ ሞሽታባ ላይ ያላቸውን ተቃውሞ አሰምተው ነበር። ሆኖም አዲሱ አያቶላህ ለእስራኤል ካሁኑ ስጋት ሆኗል። ለምን ስጋት እንደሆነ ለመረዳት አዲሱ አያቶላ ሞሽታባ ማን እንደሆነ እንመልከት። ሞሽታባ ብዙ ቆይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸው በላይ በጥቂት ፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆየ ጭምጭምታዎችም ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካን የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ዘገባ መሰረት ሞሽታባ በስርዓቱ ውስጥ ብቃት ያለውና ኃይለኛ መሪ ተብለው በሰፊው ይታመኑ ነበር። ሞሽታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻድ ከተማ ውስጥ ሲሆን ከ6ቱ የሐሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ሞሽታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበረበት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞሽታባ የሺአ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺአዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶች ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞሽታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ ሆነው ሳለ ጠቅላይ መሪ ሆነው መመረጣቸው እያነጋገረ ነው። የሞሽታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐሙድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላ ሐሜኒ በጻፉት ግልጽ ደብዳቤ ልጃቸው ሞሽታባ በአብዮታዊ ዘብና ባሲጅ በሚለው የመንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከ4 ዓመታት በኋላም ሞሽታባ በተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሞሽታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለው ሀሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታጅዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞሽታባ ሐሜኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። የለውጥ አራማጆች የሚባሉት ሚር ሆይሴን ሙሳቪና መህዲ ካሮቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሞሽታባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሞሽታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና አገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራን እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ ሊያባብሰው ይችላል። ሞሽታባ መመረጣቸውን ተከትሎ የእስራኤል ኢላማ ሆነዋል። የእስራኤል መከላከያ ሚኒስቴር እንደተናገሩት ማንኛውም የአያቶላ ሐሜኒ ተተኪ ኢላማቸው ይሆናል።